ሰላም ይስጥልን። በዓለም ዙሪያ የምትገኙ የኢትዮጵያ ልጆች እንደምን አላችሁ? የኢትዮጵያ ልጆች በዓለም ዙሪያ የተሰኘው ሳምንታዊ ዝግጅታችን ሁለተኛ ክፍል ነው ጀምሯል። ባለፈው ሳምንት በጀመርነው መርሃ ግብር መሰረት በስደትና በተለያዩ ምክንያቶች ከሀገራቸው ወጥተው በኩዌት ምድር የሚኖሩ ወገኖቻችንን ኢኮኖሚያዊና ፖለቲካዊ ውጣ ውረዶች እያነሳን መዳሰሳችን ይታወሳል። ዛሬ ደግሞ ፊታችንን ወደ አፍሪካ አህጉር ደቡባዊ ጫፍ ወደ ቀስተ ዳመናው ሀገር ደቡብ አፍሪካ እናዞራለን። በተለይም ከቅርብ ወራት ወዲህ በአገሪቱ በከፍተኛ ሁኔታ እያገረሸ የመጣውን ቀደም ሲል ዜኖፎቢያ ወይም የውጭ ዜጋ ጥላቻ በሚል አጠቃላይ ስም ይታወቅ የነበረውን አሁን ግን መልክና ስሙን ቀይሮ አህጉር በቀል ወንድሞቻችን ብቻ ወደ ማጥቃት የተሸጋገረውን አፍሮፎቢያ ወይም የአፍሪካውያን ጥላቻና በዚያ ውስጥ የኢትዮጵያውያን ዕጣ ፈንታ ምን እንደሚመስል በጥልቀት እንመረምራለን። ከዚህ ማህበራዊ ቀውስ በስተጀርባ ያሉትን ዓለም አቀፍ የጂኦፖለቲካ ሴራዎች፣ የታሪክ ምጸቶችን፣ የፓን አፍሪካኒዝምና የኢትዮጵያኒዝም ትስስርን እንዲሁም ከታላቁ መሪ ከኔልሰን ማንዴላ እስከ ጁልየስ ማሌማ ያሉትን ድምጾች በጥናትና በማስረጃዎች አስደግፈን ወደ እናንተ እናደርሳለን። ለአፍታ አብራችሁን ዝለቁም። ሂውማን ራይትስ ዎች የተባለው የሰብአዊ መብት ተሟጋች ድርጅት እንዲወጡልን እንፈልጋለን በሚል ርዕስ ባወጣው የጥናት ሪፖርትና የደቡብ አፍሪካ የዓለም አቀፍ ጉዳዮች መጽሔት ላይ በቅርቡ የወጡ ምርምሮች እንደሚያመለክቱት በደቡብ አፍሪካ የሚስተዋለው ጥቃት ሁሉንም የውጭ ዜጎች በኩል የሚመለከት አይደለም። ጥቃቱ ጥቁር አፍሪካውያንን በተለየ መልኩ ኢላማ ያደረገ በመሆኑ ድርጊቱ አፍሮፎቢያ ወይም የአፍሪካውያን ጥላቻ በሚለው ፍቺ መተካት እንዳለበት ምሁራን ይስማማሉ። ደቡብ አፍሪካ ከአፓርታይድ ስርዓት ማክተም በኋላ በ1994 ዓ.ም ወደ ዲሞክራሲያዊ ስርዓት ስትሸጋገር የብዙዎች ተስፋ የነበረችው ቀስተ ደመና ሀገር ነበረች። ሆኖም የተስፋ ብዙም ሳይቆይ በደም በተጨማለቁ ጥቃቶች ተተካ። በተለያዩ ዓመታትና አሁን ደግሞ በቅርብ ወራት በተከታታይ የተከሰቱ ግጭቶች የደቡብ አፍሪካ ማህበራዊ ስፌት እየበጠሱት ይገኛሉ። የሚገርመው ግን የጥላቻ በአገሪቱ ውስጥ ያሉትን ሁሉንም የውጭ ዜጎች ነጮችን፣ እስያውያንን ወይም አውሮፓውያንን አይመለከትም። ጥቃቱ በቀጥታ የሚያርፈው ከዚምባብዌ፣ ከናይጄሪያ፣ ከሶማሊያና ከኢትዮጵያ በሄዱ ጥቁር አፍሪካውያን ላይ ብቻ ነው። የደቡብ አፍሪካ ሚዲያዎችና ፖለቲከኞች የሀገሪቱን ከፍተኛ የስራ አጥነት ቁጥር፣ የኢኮኖሚ ውድቀትና የወንጀል መስፋፋት ተጠያቂዎች እነዚህኑ አፍሪካውያን ስደተኞች በማድረግ የጥላቻ ቅስቀሳዎችን ይረጫሉ። በደቡብ አፍሪካ በተለይም እንደ ጆሃንስበርግ፣ ደርባን እና ፕሪቶሪያ ባሉ ከተሞች በንግድ ስራ ላይ የተሰማሩት ኢትዮጵያውያን የዚህ ጥቃት ዋነኛ ሰለባዎች ናቸው። ትጋታቸውና በትንሽ ካፒታል ተነስተው ትልልቅ የችርቻሮ ሱቆችን የመክፈት ብቃታቸው በአካባቢ ተወላጆች ዘንድ እንደ ስጋት እንዲታዩና የምቀኝነት ሰለባ እንዲሆኑ አድርጓቸዋል። በደቡብ አፍሪካ የሚታተመው ዘሜል ኤንድ ጋርዲያን ጋዜጣና የአልጀዚራ የምርመራ ዘጋቢ ቡድን ባወጣቸው ተከታታይ የምርምር ዘገባዎች መሰረት ደቡብ አፍሪካ በእስራኤል ላይ በዓለም አቀፉ የፍትህ ፍርድ ቤት የመሰረተችውን የዘር ማጥፋት ክስ ተከትሎ በአገሪቱ ውስጥ ያልተረጋጋ የውስጥ ሰላም ለመፍጠር የውጭ የስለላ ድርጅቶች የእስራኤሉ ሞሳድን ጨምሮ እጃቸውን አስገብተው ሊሆን እንደሚችል የሚጠቁሙ የሴራ ትንታኔዎች በስፋት እየወጡ ነው። ይህ በአሁኑ ወቅት እየተባባሰ የመጣው የአፍሪካውያን ስደትና ማሳደድ ከተለመደው ማህበራዊ ቂም ያለፈ የፖለቲካ አጀንዳ አለበት የሚሉ ጠንካራ መላምቶች አሉት። ደቡብ አፍሪካ በፍልስጤም ጉዳይ ላይ ያላት አቋም ግልጽና ጠንካራ ነው። በፍልስጤማውያን ላይ እየደረሰ ያለውን ጥቃት በመቃወም እስራኤልን በዓለም አቀፉ ፍርድ ቤት እስከ መክሰስ ደርሳለች። ይህ የደቡብ አፍሪካ ደፋር ዲፕሎማሲያዊ እርምጃ በእስራኤልና በምዕራባውያን ወዳጆቿ ዘንድ ከፍተኛ ቁጣ አንቀስቅሷል። በዚህ ምክንያት የሴራ ተንታኞች እንደሚሉት የእስራኤሉ የስለላ ድርጅት ሞሳድ በደቡብ አፍሪካ ውስጥ የውስጥ አለመረጋጋት ለመፍጠር የወንጀል ቡድኖችንና የጎዳና ላይ አመፀኞችን በገንዘብ በመደገፍ የአፍሪካውያንን ጥላቻ እንዲያቀጣጥሉ እያደረገ ነው ተብሎ ይጠረጠራል። ዓላማውም ደቡብ አፍሪካ በዓለም አቀፍ መድረክ ላይ ያላትን የሞራል የበላይነት መስበርና የውስጥ የሰላም እጦት ሰለባ በማድረግ ትኩረቷን ወደ ውስጥ ብቻ እንድታደርግ ማስገደድ ነው። የዚህ ትንታኔ ትልቁ አስረጅ ደግሞ አመፀኞቹ ደቡብ አፍሪካውያን የአገሪቱን 80% በላይ የኢኮኖሚ ሀብትና መሬት የተቆጣጠሩትን ነጮችን ፈጽመው አለመንካታቸውና ጥቃታቸውን በደሃ ጥቁር አፍሪካውያን ላይ ብቻ ማድረጋቸው ነው። ይህ ድርጊት ጭቁኑን የሚያጠቃበት የታቀደ የፖለቲካ ስትራቴጂ አካል ነው ተብሎ ይታመናል። የኢኮኖሚ ነጻነት ታጋዮች ወይም በአጽህሮቱ ኢኤፍኤፍ ተብሎ የሚጠራ የፖለቲካ ፓርቲ ይፋዊ መግለጫዎችና ዘ ሶዌታን የተባለው ጋዜጣ እንደዘገቡት የፓርቲው መሪ ጁልየስ ማሌማ በቅርቡ በኬፕ ታውን ባደረገው የፖለቲካ ሰልፍ ላይ ለተከታዮቹ ያስተላለፈው መልእክት በአፍሪካ ሚዲያዎች ሰፊ ሽፋን አግኝቷል። የደቡብ አፍሪካው የግራ ዘመም የፖለቲካ ፓርቲ መሪ ጁልየስ ማሌማ ይህን የታሪክ ምጸትና የአፍሪካውያን ጥላቻ አባዜ በግልጽ ከሚቃወሙ ጥቂት የአገሪቱ ልጆች አንዱ ሆኗል።
ማሌማ ከሳምንታት በፊት ለተከታዮቹ ባደረገው ንግግር የአገሬው ተወላጆች ወንድሞቻቸውን ሲያጠቁ ዝም ያሉትን የጸጥታ አካላትና የህዝቡን ስሜት ልብ ካላችሁ ትክክለኛ ጀግኖች ከሆናችሁ ሄዳችሁ የአገሪቱን ሀብት የዘረፉትን ነጮች በኬፕታውን ጠይቁ። ለምን የአፍሪካ ወንድሞቻችሁን ታሰቃያላችሁ? መሬታችሁን የወሰዱት እነሱ አፍሪካውያን አይደሉም ሲል ገልጾታል። ማሌማ የአፍሪካ አንድነት ወይም የፓን አፍሪካኒዝም መሪ እንደመሆኑ መጠን የአፍሪካ አንድነትንና ወንድማማችነትን ይሰብካል። ነገር ግን የሱ ድምጽ በፖለቲካዊ ሴራና በህዝባዊ ስሜት በተዋጣው ማህበረሰብ ዘንድ ሰሚ እያገኘ አይደለም። የአዝማሚያ ደግሞ አፍሪካን አንድ ለማድረግ የሚፋለመውን የፓን አፍሪካኒዝም አስተሳሰብ ትልቅ አደጋ ላይ ጥሎታል። ኔልሰን ማንዴላ ወደ ነጻነት የተደረገ ረጅም ጉዞ በሚለው የግል ማስታወሻ መጽሐፋቸው ላይ ካሰፈሩ ታሪክና ፕሮፌሰር ጆርጅ ቼፐርሰን ኦክስፎርድ ዩኒቨርሲቲ ባሳተመው የታሪክ ጥናት ጽሑፋቸው ላይ እንደገለጹት የደቡብ አፍሪካ የነጻነት ትግልና የማንነት መነሻውን በቀጥታ ከኢትዮጵያ ጋር የተሳሰረ ነው። ዛሬ በደቡብ አፍሪካ ጎዳናዎች ላይ ኢትዮጵያውያን ሲሳደዱና ሱቆቻቸው ሲዘረፉ ማየት የታሪክ ትልቁ ምጸት ነው። በ19ኛው ክፍለ ዘመን መገባደጃና በ20ኛው ክፍለ ዘመን መጀመሪያ ላይ በደቡብ አፍሪካ የጥቁር ህዝቦች የነጻነትና የማንነት መነቃቂያ የሆነው የኢትዮጵያ ቤተክርስቲያን የተመሰረተው በደቡብ አፍሪካውያን ጥቁሮች ነበር። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን የመጽሐፍ ቅዱስ ቃል መነሻ በማድረግ የነጮችን የአፓርታይድ ጭቆና ለመቋቋም ኢትዮጵያኒዝም የሚባል የሃይማኖትና የፖለቲካ ንቅናቄ ፈጠሩ። ለነሱ ኢትዮጵያ የጥቁር ህዝብ ነጻነት፣ ክብርና አሸናፊነት ተምሳሌት ነበረች። የደቡብ አፍሪካዊ ነጻነት አባት ኔልሰን ማንዴላም በ1962 ዓ.ም የትጥቅ ትግል ስልጠና ለመውሰድና የዓለምን ድጋፍ ለመጠየቅ የመጀመሪያ ማረፊያቸው ያደረጉት አዲስ አበባን ነበር። ማንዴላ በወቅቱ የኢትዮጵያን ፓስፖርት ይዘው በክብር ዘበኛ ጦር ሰፈር ወታደራዊ ስልጠና ወስደዋል። በማስታወሻ መጽሐፋቸው ላይ ስለ ኢትዮጵያ ያነሱት ሐሳብ ሁሌም የሚታወስ ነው። ዓለም ላይ አሉ ማንዴላ፣ ዓለም ላይ አሜሪካን፣ ፈረንሳይንና እንግሊዝን አንድ ላይ ከመጎብኘት ይልቅ ኢትዮጵያን መጎብኘት የተለየና ታላቅ መንፈሳዊ ስሜት ይሰጠኛል። ምክንያቱም እሷ የጥቁር ህዝብ ኩራት ብሎም ነፃ ሀገር ናትና። ይህን ታሪካዊ ውለታ የረሱት የዛሬዎቹ የደቡብ አፍሪካ ወጣቶች ግን የማንዴላን ባለውለታ የነበሩትን የኢትዮጵያ ልጆች በገጀራና በዱላ ሲያሳድዱ ይታያሉ። ቢቢሲ ስፖርት አርካይቭስ ላይ እንደሚገኘውና በጋናዊ ዲጂታል ይዘት ፈጣሪ ወዲ ማያ የተሰሩ የሶሻል ሚዲያ ዘገባዎች እንደሚያሳዩት ይህ በደቡብ አፍሪካውያን በኩል የሚታየው ክህደትና ጥላቻ በሌሎች አፍሪካውያንም ዘንድ ከፍተኛ ቅሬታንና የበቀል ስሜትን ፈጥሯል። ለዚህም ትልቁ ማሳያ በ2022 የዓለም ዋንጫ እየተስተዋለ ያለው ክስተት ነው። በመክፈቻው ጨዋታ ደቡብ አፍሪካ ከሜክሲኮ ጋር ስትጫወት አብዛኞቹ ኢትዮጵያውያን እና ሌሎች አፍሪካውያን ለደቡብ አፍሪካ ከመወገን ይልቅ የሜክሲኮ ደጋፊ ሆነው ወጥተዋል። ኢትዮጵያውያን ሜክሲኮን ለመደገፍ የነበራቸው ምክንያት ደግሞ ሌላ ታሪካዊ ክብር ነበር። በሁለተኛው የጣሊያን ወረራ ወቅት ፋሺስት ኢጣሊያ በኢትዮጵያ ላይ ግፍ ሲፈጽም ዓለም አቀፉ ማህበረሰብ ፊቱን ሲያዞር የኢትዮጵያ ሉዓላዊነት በመደገፍና ወረራውን በማውገዝ ቀዳሚው ሀገር ሜክሲኮ ነበረች። ኢትዮጵያውያንም ያንን ውለታ በመመለስ ሜክሲኮን ደገፉ። ደቡብ አፍሪካን ግን በጥላቻዋ ምክንያት አልደገፏትም። ከዚህ በተጨማሪም በርካታ የአፍሪካ የሶሻል ሚዲያ ተጽዕኖ ፈጣሪዎች የደቡብ አፍሪካን ገጽታ የሚያጋልጡ ስራዎችን እየሰሩ ነው። ታዋቂው ጋናዊ የሶሻል ሚዲያ ተጽዕኖ ፈጣሪ ወዲ ማያ ወደ ደቡብ አፍሪካ በመግባት ይሄው ደቡብ አፍሪካ ገብቻለሁ፣ እናንተ አፍሪካውያንን የምትጠሉ ሰዎችን አንፈራችሁም አይነት ትርጉም የሚሰጥ ምስል ለጥፎ ታይቷል። የተወደዳችሁ ታዳሚዎቻችን የዛሬው ዝግጅታችን በደቡብ አፍሪካ ያሉ ወገኖቻችንን አስከፊ ዕጣ ፈንታ ብቻ ሳይሆን ከጀርባው ያለውን የታሪክ ምጸትና ዓለም አቀፍ ሴራም ጭምር የፈተሸ ነበር። አፍሪካውያን ወንድሞቻቸውን የሚያሳድዱት የደቡብ አፍሪካ ዜጎች የራሳቸውን ታሪክና ማንነት እየካዱ መሆኑን ሊረዱት ይገባል። በውጭ የስለላ ድርጅቶችና በፖለቲከኞች መጠቀሚያ በመሆን በንጹሃን ላይ የሚፈጽሙት ግፍ ታሪክ የማይረሳው ጠባሳ ጥሎ ያልፋል። በቀጣይ ሳምንት በሌላ ሀገር የሚኖሩ የኢትዮጵያ ልጆችን ሕይወትና ማህበራዊ ገጽታ ይዘንላችሁ እስከምንቀርብ ድረስ ሰላምና አንድነት ለአህጉራችን አፍሪካ፣ ክብርና ደህንነት በዓለም ዙሪያ ለሚገኙ ኢትዮጵያ ልጆች እየተመኘሁ እሰናበታችኋለሁ። ቸር ያሰማን።